ሰላም ነብነብታ እኔ የማመጣሁት ቢሮአችን ውስጥ ለአንድ ወር ያህል መብራት ኃይል የለም። ምንም ኃይል የፈጣሪ ነው። ለመሆኑ የት የምትሰራበት ቢሮ ነው ኃይል የሌለው? እኔ የምሰራው ቀበሌ ነው። እዛ ነው ኃይል የሌለው። ቀበሌ ነው የምሰራው? አዎ ቀበሌ ነው የምሰራው። እስከ ዛሬ እናበራላችሁ ነበር እንዴ? ፈጣሪ ሆይ ይሄ እየኖርክ ያለው ኑሮ ውብ ነው በለኝ፣ ቅርጥፍ ነው በለኝ፣ በቃ ዝርያ ነው በለኝ። ሰላም ዋሉ ማማ ዝናሽ። ይመስገን ውብ ነው። እኔ ምነው እርስዎ ባከራዩ ቤት ውስጥ ላገባ ነው? በቀን አንዴ የምትበላ ልጅ በረሃብ ምክንያት ጮጋራህ እያፈጫው ምትኖር ልጅ ላገባ ነው ትላለህ? የዘንድሮ ሴቶች ቀላል እንዳይመስሉ። መልካቸው ኢትዮጵያዊ፣ አቋማቸው ደግሞ ግብፃዊ ነው። ተጠንቀቅ። የቤት ዕቃም እኮ አለኝ። ዕቃ አለኝ? እስኪ ምን አለ? አንድ ፍራሽ አለ። አንድ ፍራሽ አለኝ። ተራ በተራ ልተኙበት ነው? አሁን አጨቅጭቁኝ። ለራሳችን ቬሎ ተወዶብን ቬሎ ፍለጋ ኑሮ መግፋት እያለበት እንዴት እዚህ መጥቶ ብረት ይገፋል? የሚገርም ፍጡር እኮ ነው። ዛሬ ደግሞ አምሮብኛል። እድሜ ለ7 ዲዛይኖች። ሰላም ነው? ሰላም። ምን ልታዘዝ? ብረት ልገፋ ነበር የመጣው። እኔ ምን በቀን 3 በልተ ነው ብረት ብገፋው? አዎ በዚህ ሰውነቴ ላይ ሌላ ሰውነት መጨመር ፈልጋለሁ። ኬስ ጋቤን ነው የገዛኸው? ሰውነትህ ግን አጥንት ይበዛዋል። የምለው ማሽን የምንሰባው ሴቶች እንዲወዱልኝ ስለሆነ የትኛው ማሽን ይሳብ? ሴቶች እንዲወዱኝ ነው የምሰራው? አዎ። ሂድና ባንክ አጠገብ ያለው የገንዘብ ኤቲኤም ካርድን ከፍተህ ገንዘብ ሳብ። ያኔ በጣም ይወዱዋል። እኔ በልጅነቴ እውቀት ከገንዘብ ይበልጣል ብዬ ተከራከርኩ። ገንዘብ ቂም ይዞብኝ ይሁን እንዴ ከካሙኝ የቀረሁት? ፈጣሪ ሆይ ይሄ የኖርክ ያለው ታናና የሙከራ ስርጭት ነው በለኝ። ባስቾካይ ነው አይደል እንዴ? ዘገየሽ እኮ። አይደለም እኮ አለቃዬ፣ ለቅሶ ቤት ነበር። ለዛ ነው የቆየሁት። ሰው ሞቶ ነው የሄዳችሁት? አይ ደብሮ ተሰብስበን ልናለቅስ ሄደን ነው። እኔ የምለው ለምንድን ነው እንደዚህ አጣጥፎ የጠሩት? እኔማ በፍጥነት የፈለኩሽ ባለፈው ያበደርኩሽን 10,000 ብር በህልሜ አልመለስም ስትይ አየሁኝ። ያዩት ነገር እውነት ነው አለቃ? እንዴት? በአካል መናገር ሸሚዞች። ለዛ ነው በህልሙ የመጣሁት። ምን ሆነ ነው ባለቤቴ? በቁመንት የተገነስከው? ውሻ ነከሰኝ። ኧረ ውሻ ሲነክስ መጥፎ ነው ይባላል፣ ያሳብዳል ይባላል። ሆስፒታል ውሰዱኝ። ማ አንተ ውሻ ነክሶ ልታብድ? ባይሆን አንተን የነከሰው ውሻ ሳያብድ ሆስፒታል ይሰዱት። ተይ ግን ውዴ፣ እኔ ላንቺ ልዩ ባል አይደለም? አንተ እኮ ከሌሎቹ ልዩ ባል የሆንከው ያስፌዛ ነው ብለህ 1,000 ብር ሰጥተህ በቀን 3 መብላት ነው። ቆይ ነገ ብቻ ሆስፒታል አድርጌ የምሄደውን ልብስ ብቻ ጠቢልኝ። ያንተ ልብስ በእጅ አልነካም። የሚለቅ ልብስ አይደለም። እንዴት? በተለያየ ሳሙና ባድሮ አይለቅም ልብስ። እንዴ እንገላከል ከእኔሌዎች። አሁን መቼስ በሽተኛ ነህ። ምን ያምርሃል? በቅቤ የታሸ ክትፎ ያምረኛል። እሱ ብቻ ነው የሚያምርህ? እሱ ብቻ አይደለም፣ ይሄ የሸክላ ጥብስ የለም የሚለው እሱም ያምረኛል። እሱም ናፍቆሃል? አዎ። አይዞህ አምሮ ይተዋል። አንቺ ሴትዮ እንደዚህ አቃጥለሽ በጨለማ ወጥቼ ሌላ ቦታ አድራለሁ ብል ውሻ ነክሶኝ አብጃለሽ ነበር። አንተ ውሻ ነክሶ ልታብድ? ይልቁኑ አንተን የነከሰው ውሻ ሳያብድ በፍጥነት ሆስፒታል ይሰዱት። አንቺ ሴትዮ ግን ተይ። የኔ ልጅ ምን ሆነ ነው ፊትህን የቀለበከው? ፍቅረኛዬ ኩላሊትም ሽጠን ቢሆን አይፎን ስልክ ግዛልኝ አለች። የኔ ልጅ ለሴት ልብ ብለህ ኩላሊትን ሽጣ ብሞትብኝስ አላሳዝንክም? ልክ ነሽ እማዬ። ባይሆን ኩላሊትን ሽጣ እኔም አንተም ከድህነት እንውጣ። ባለቤቴ አንድ ቀንም ባልባል ሳሸተኝ ህግ ፈጠንክ ለቤቴ ሀገራችን ኔትወርክ ራሱ 5G እንዳልታፈቀነ ባለቤቴ። ወንድሜ ምነው ተለኘክ ወንድሜ ለኔ ምን አስቃበቅ? አብሬ ካልኳል። አይ ሰው በቃ ሞተ። አይ ታዲያ ላስቶካይ ስራ ተፈልጎ ነው ሄደው እና እራት የለም? እራት አምጡልን።
እንዲህ ካስለመድነውማ አመት ያድርሰን ብሎ መውጣቱ አይቀርም። ማዘር ይጨመር። ለአራተኛ ጊዜ ጨምረው። አዎ ማዘር። አንድ ነገር ልንገርህ፣ ባለቤቴ እንደሚበላ ኖሮ በረሃብ አይሞትም ነበር። ሰላም አሉ ጋሽ ከበደ፣ ቀበሌያችን ከንቲባ። በጎ ነኝ። አረፍ በሉ። እውነት እርሶ ጥሩ ሰው ኖት? እንዴት? እኔማ ቀበሌ እንደለመዱ ጠይቆ ስመጣ ነገኑ እያሉኝ እንዳያግሏሉን ፈርቼ ነበር። እውነቴን እኮ ነው ጋሽ ከበደ። የኢትዮጵያን ሕዝብ አመት ሙሉ ያጠራቀመውን ትግስት ቀበሌ አይደል እንዴ መጥቶ የሚጨርሰው? ኧረ እማማ ዝናሽ ባኮቶኝ በጣም አሞኛል። እና ደሞቱን ተመረመሩ? አዎ እርግጠኛ ነኝ ደሞት ሲመረመር ደሞት ውስጥ የተገኘው የኢትዮጵያ ሕዝብ ቀልብ ነው። እና ምን ያምሮታል? እኔማ ስጋ ያምረኛል። ስጋ? እኔ ያመጣሁት ስጋ? አዎ። አይዞ አምሮ ይተዋል። አሎ ጋሽ ጥጋቡ ምን አሉን? የጋሽ ከበደ ልጅ በእንጅራሪን ተመረቀ ይበለው። መጥፎ ሰው ነበረ። እንኳንም በእንጅራሪ ተመረቀ። እስኪ ዛሬ ደግሞ ለባለቤት ጫማ ልግዛለን። አንድ ጫማውን ሲያቀይር 3 መንግስት አየን። የኔ ወንድም እስኪ ለባለቤት ምርጥ ጫማ ስጠን። ለገንዘቡ አታስብ፣ ጫማው ብቻ አሪፍ ነው። እሺ ይሄው ምርጥ የቪየትናም ጫማ። ለጥንካሬው አያስቡ። ይሄን ጫማ የትም ቢሄዱ አያገኙትም። ስለ ጥራቱ አይጠራጠሩ። ከጫማዎች ሁሉ ለየት ያለ ጫማ ነው። ምን ነው የኔ ልጅ ጭቃና ቦይሳ ራስ ዘላላል። በጣም አሽቃበቅ። ለነገሩ ጫማ አሪፍ ይሁን እንጂ ለገንዘቡ አታስብ። እና ዋጋው ስንት ነው? ዋጋውማ 70 ሺህ ብር ነው። 70 ሺህ ብር? አዎ 70 ሺህ ብር። ጫማው ስንት ቁጥር ነው? 42 ቁጥር ነው። አጉል አፍታም ትሰራን። የአፍታም ጫማ መሸጫ ገብቼ ዛሬማ አልዋረዳትም። የኔ ወንድም